ሰላም ፕሮፌቲክ ሚዲያ ነን። ክቡራን የዚህ ቻናል ቤተሰቦች ሰላም ለእናንተ ይሁን። ዛሬ ከነቢይ ሚራክል ተካ ጋር ጥቂት ቆይታ እናደርጋለን። ነቢይ ሚራክል ተካን 12 ወሳኝ ጥያቄዎችን እንጠይቀዋለን። እያንዳንዱ የሚመልሳቸው ምላሾች ለሕይወታችን እንዲሁም ደግሞ ለመንፈሳዊ እድገታችን ከፍተኛ ጠቀሜታ አላቸውና እያንዳንዱ ጥያቄ በማስተዋልና በአትኩሮት እንመልከት፣ እንስማ። መልካም ቆይታ ከነቢይ ሚራክል ጋር። እሺ እንግዲህ ወደ ጥያቄው እንሄዳለን። 12 ጥያቄዎችን አዘጋጅተናል። ነቢይ ሚራክል የመጀመሪያው ጥያቄ የሚሆነው አንድ ሰው ጌታን ከተቀበለ በኋላ በህይወት ሲኖር በህይወቱ ላይ መጨመር ያለበት ነገር ምንድነው ብለህ ልትነግረን ትችላለህ ወይም ልትመክረን ትችላለህ? ላይፋችሁ ላይ እጅግ በጣም መጨመር ያለባችሁ ትልቁ ነገር ፕሬየር ነው። ላይፋችሁ ላይ እጅግ በጣም መጨመር ያለባችሁ ትልቁ ነገር ፕሬየር ነው። በጣም ጥሩ፣ መልካም። ወደሚቀጥለው ወደ ሁለተኛው ጥያቄ ስናልፍ ፕሮፌት አሁን ባለው ጄኔሬሽን ውስጥ ያሉ ክርስቲያን ወጣቶችና አገልጋዮችን ስታይ ምን ያስገርምሃል? ብዙ ጊዜ ስፔሻሊ በዚህ ጄኔሬሽን ውስጥ ምን እንደሚገርም ልንገራችሁ። ሰዎች ጌታን ማገልገል ይፈልጋል። የመጀመሪያው ነገር ጌታን ማገልገል ብቻ አይደለም፣ የኔ ደስኒ አገልግሎት ነው ብለው ሰዎች ያስባሉ። ሆሊ ስፒሪትም ይናገራቸዋል። እነዚህ ሰዎች ጋር ስትመጡ ደግሞ ምንም አይነት የፕሬየር ላይፍ የለም። ከዛ አንተ ጋር ይመጡና ጌታ እኮ ተናግሮ ነበር፣ አገልግሎት ውስጥ ተገቢያለሽ፣ ቅባት ይገለጣል ብሎ ነበር። አንለክ ፕሬየር የሌለበት ስፍራ ላይ ምን አይነት ቅባት ነው የሚገለጠው? ያንዳንድ ጊዜ ጀነራሎችን ታሪክ ስታነብ ለአኖይንቲንግ ብለው አይደለም ፕሬየርና ፋስት የገቡት፣ ከሆሊ ስፒሪት ጋር ካላቸው ጥልቅ ፌሎሺፕ የተነሳ ነበር። ያ የላይፋቸው የላይፋቸው ምልልስ ላይ ነበረው። ከኔ ጋር ናችሁ? ሶ ብዙ ሰዎች ስፔሻሊ ብዙ ወጣቶች እግዚአብሔር እንደሚያገለግሉ ያውቃሉ፣ ደስታቸው ያ እንደሆነ ያውቃሉ። የፕሬየር ላይፋቸው ጋር ስታይ የለም፣ የፕሬየር ላይፋቸው ጋር የለም። ሶ ምን አይነት አገልግሎት ነው የምታገለግሉት? ፕሬየር የሌለበት አገልግሎት። በደንብ ስሙ። አንድ ሰው የኔ ደስኒ ቢዝነስ ነው ብሎ ካሰበ ቢዝነስ ነው ብሎ ካሰበ ውሃ ከዚህ ስፍራ 9 ብር 50 ገዝቶ ላንተ በ9.50 ይሸጣል። ከዚህ አሁን ካለችው ከትንሿ ጀምሮ 50 ሳንቲም አትርፎ ቢዝነስ ውስጥ ነው የሚገባው። እያንዳንዱን ነገር የሚመለከተው ከቢዝነሱ አንፃር። እንቅልፉ ላይ ሜዲቴት የሚያደርገው ገንዘብና ገንዘብ ብቻ ነው። ቢኮዝ ደስኒው ምንድነው? የኔ ደስኒ አገልግሎት ነው ብለ ወይም ጌታ ተናግሮ ነው። አንተ ግን ታይምን ስፔንት እያደረክ ያለው ስፒሪቹዋል ነገር ላይ አይደለም። ታይምህን ስፔንት እያደረክ ያለው ከሆሊ ስፒሪት ጋር ባለ ፌሎሺፕ አይደለም። ኦልዌይስ መትጋት ያለባችሁ ለደስኒያችሁ ነው። ደስኒያችሁ በእግዚአብሔር ኪንግደም ውስጥ በኃይል ማገልገል ከሆነ ፍሮም ናው ኦን መጀመር ያለብህ ከሆሊ ስፒሪት ጋር ጥልቅ የሆነ ህብረት ነው። ኦኬ፣ ወደ ሶስተኛው ጥያቄ እንገባለን። ፕሮፌት ጌታን የተቀበልክ ሰሞን ምን ታደርግ ነበረ? ጊዜንስ በምን ነበር የምታሳልፈው? ጌታን የተቀበልኩበት ታይም ላይ አይ ቲንክ 5 ወር 6 ወር ካለፈ በኋላ ወንድሜ ሲወጣ የሚያገኘኝ ተንበርክኬ ነው፣ ሲመለስ ተንበርክኬ ነው፣ ሲሄድ ተንበርክኬ ነው፣ ሲመለስ ተንበርክኬ ነው። ከዛ አንድ ቀን አቆመኝና እንደዚህ አለ፣ አንተ ጌታን ባትቀበል ቆንጆ ነበር አለኝ። ለምን ስለው ትምህርትህን እኮ ረድተህ ተህዋል አለኝ። ቢኮዝ ሶጣም ተንበርክኬ ነው፣ ሲመለስም ተንበርክኬ፣ ሶጣም ተንበርክኬ ነው፣ ሲመለስም ተንበርክኬ፣ ኤቭሪዌር በየትኛውም ታይም በመጣ ቁጥር የሚያገኘኝ ተንበርክኬ ነው። ዳን ዲነር እንብላ ይለኛል፣ አብረን እንበላና እሱን አስተኝቼ ይንበረክካለሁ። ሞርኒንግ እሱ ሲነቃ ነው ተንበርክኬ ያለው። ኤቭሪ ታይም በመጣ ቁጥር የሚያገኘኝ ተንበርክኬ ነው። ቢኮዝ ለምን ብትል ደስታዬን አውቀዋለሁ። ደስታዬ እግዚአብሔርን ማገልገል ስለሆነ ታይሚንግ ካንተ ጋር አይደለም ማጠፋው። ደስታዬ እግዚአብሔርን ማገልገል ስለሆነ ጊዜዬን ማጠፋው ከእግዚአብሔር ጋር ነው። ቢኮዝ ደስታዬን አውቀዋለሁ። ፍጻሜን ኦልሬዲ መንፈስ ቅዱስ ነግሮኛል። ደስታያችሁን መንፈስ ቅዱስ ከነገራችሁ በየትኛው ጉዳዮቻችሁ ላይ ታይማችሁን ያጠፋችሁ ያላችሁት? ካምፓስ ውስጥ በሚባረሩና ዲግሪያቸውን በሚያገኙ ተማሪዎች መካከል ያለው ልዩነት ልንገራችሁ። ዲግሪያቸውን የሚያገኙ ሰዎች ለዲግሪያቸው ታይማቸውን ሰጥተዋል። እያንዳንዱን ክላስ አይቀሩም። ከክላሱ በኋላ የተማሩትን ነገር ሰመራይዝ ያደርጉታል፣ ያነቡታል፣ ያመነጅቁታል፣ ኤቭሪቲንግ ያደርጉታል። ከክላሱ የሚባረሩ ሰዎች ጋር ስትመጣ ክላስ ውስጥ የሉም። እነዚህ ሰዎች ክላስ ውስጥ መኖራቸውን የምታውቀው ኤግዛም ታይም ላይ ነው፣ ወይም አቴንዳንስ ይያዛል የተባለበት ታይም ላይ። ሶ ክላስ ውስጥ መቆየት ያለበት ከትምህርቱ ጋር ታይሙን ስፔንት የሚያደርግ ሰው ነው። እነዛኞቹ ስለማያስፈልጉ ሲስተሙ ለራሱ ይተፋቸዋል። ሚኒስትሪ ውስጥ የሚገርም አኖይንቲንግ ይዛችሁ አብዛኞቻችሁ ተቀምጣችኋል። ቢኮዝ ታይማችሁን ጊዜያችሁን እያጠፋችሁ ያላችሁት ከማይሆን ነገር ጋር ነው። የ17 የ18 የ19 የ20 የ21 የ22 የ23 ዓመት ልጅ
ትሆኑና እግዚአብሔር ከባድ የሆነ አኖይንቲንግ እናንተ ላይፍ ውስጥ እንዳስቀመጠ በብዙ ነገር ይነግራችሁና በሪሌሽንሺፕ ውስጥ የሆነ 6ኛ ዓመታችሁ ነው። ከአንዲት ልጅ ጋር ዛሬ ዘንድሮ 6ኛ ዓመታችሁ ነው። ታይማችሁን ያጠፋችሁ ያላችሁ ተስፋ ጋር ነው። ሰው መተል ልታወራን የምችለው ስለ ሊፕስቲክ ምናምን ነው፣ ወይም ስለ ሲፎራ ዋጋ ነው ልታወራን የምችለው። ከኔ ጋር ናችሁ አይደል? ሆሊ ስፒሪት እንደቀባችሁ ታውቃላችሁ። ሆሊ ስፒሪት ከእናንተ ጋር ያለውን ፕሮግራም ታውቃላችሁ። ታይማችሁን ስፔንት የሚያደርጉና ታይማችሁን የሚወስዱ ነገሮች ደግሞ በሙሉ ሆሊ ስፒሪት የሌለባቸው ነገሮች ናቸው። ናው ልትነቁ ይገባል። 4ኛው ጥያቄ የሚሆነው በህይወት ዘመን ሲኒማ ቤት ገብተህ ታውቃለህ እንዴ ፕሮፌት? በህይወት ዘመኔ እስቲላው ድረስ ሲኒማ ቤት ገብቼ የማውቀው አንድ ቀን ብቻ ነው። እሱንም ምን እንደሚመስል ሊው ብዬ ነው። እሱንም ምን እንደሚመስል እስኪ ውስጡ ምን ይመስላል የሚለው ለማየት ነው። 2ኛ ቀን የገባሁት አዳማ ያለው ቸርች ሲጀመር ነው። እሱንም ለማገልገል የገባሁት ኦሊያር ሲኒማ ማለት ነው አዳማ ያለው ቢኮዝ ደስኔን ስለማቀው የትኛውም ነገር 2 ሰዓቴን እንኳን እንዲወስድብኝ አልፈልግም። የትኛውም ነገር 3 እና 4 ሰዓቴን እንዲወስድብኝ አልፈልግም። ቢኮዝ ደስኔን አውቀዋለሁ። ደስኔያችሁን ካወቃችሁት ታይማችሁን ማጥፋት ያለባችሁ ለደስኔያችሁ ለፍጻሜያችሁ በሚሆን ነገር ነው። አሜን። ከፍጻሜያችሁ የሚያስቀሯችሁ ጊዜያችሁን የሚበሉ ነገሮችን ሁሉ ከህይወታችሁ መቁረጥ አለባችሁ። አሜን። ከህይወታችሁ ላይ ማስወገድ አለባችሁ። አሜን። ከህይወታችሁ ላይ ማስወገድ አለባችሁ። አሜን። ሰምታይምስ አንዳንድ ጊዜ የ22 የ21 የ23 ዓመት ወጣት የሆኑ ልጆችን አስገባለሁ ቢሮ ውስጥ አስገባና ስለ አገልግሎት ሜንተር ልክ ላደርጋቸው ሳስብ ፓፓ ይሉኛል። አቤት እቺ ልጅ አያታ የጌታ ፍቃድ ነው ወይ ይሉኛል። 3ኛ ዓመታችን ነው። 3ኛ ዓመታችን ነው ማለት የ6ኛ ክፍል ተማሪ እያለን የጀመረው ማለት ነው። ናው ኔክስት እንደዛ ሲለኝ እስኪ ጸልዬ እነግርሃለሁ ብዬ ኔክስት እሱ ላይፍ ላይ ኢንቨስት ማድረግውን ነገር አቆማለሁ። ለምን ካልከኝ ይሄ ሰውዬ ለደስቲኒው እንደማይሆን ገብቶኛል። ይሄ ሰውዬ ለፍጻሜው የማይሆን ሰው እንደሆነ ገብቶኛል። ለፍጻሜያቸው የሚተጉ ሰዎች ጊዜያቸውን የሚያመጣፉት ፍጻሜያቸው ላይ ነው። አሜን። እግር ኳስ የሚጫወቱ ሰዎችን አይታችኋል? ኤቭሪ ታይም ሜዳ ላይ ነው የምታገኛቸው። ኤቭሪ ታይም ኳስ ሲጫወቱ ብቻ አይደለም። ሰኞ ሜዳ ላይ ናቸው፣ እሁድ ነው የሚጫወቱት። ማክሰኞ ሜዳ ላይ ናቸው፣ ሮብ ሜዳ ላይ ናቸው፣ ሐሙስ ሜዳ ላይ ናቸው፣ አርብ ሜዳ ላይ ናቸው፣ ቅዳሜ ሜዳ ላይ ናቸው፣ እሁድ ደግሞ ሜዳ ላይ ናቸው። እነዚህ ሰዎች 15-20 ዓመት ሙሉ ታይማቸውን ኳሱ ላይ ስለሆነ ኢንቨስት ያደርጉት እስቲላው ድረስ አንተ አታውቃቸውም። እዚህ ቁጭ ብለህ ትከራከራለህ። አንተ አታውቃቸውም። ትኬት ቆርጠህ ትገባለህ። አንተ አታውቃቸውም። እነሱ ያሉበት የተባሉበት ስፍራ በሙሉ አለ። ቢኮዝ ለታየላቸው ደስኒ ታይማቸውን ኢንቨስት አድርገዋል። ታይማችሁን ኢንቨስት ያደረጋችሁበት የትኛውም ነገር በሙሉ የእናንተ መሆኑ አይቀርም። መልካም እናመሰግናለን። ወደሚቀጥለው ጥያቄ እንሄዳለን። 5ኛው ጥያቄ የሚሆነው ለፕሮፌት የምናቀርብለት ጥያቄ መጽሐፍ ቅዱስ ላይ ስላለው ሙሴ ምን ትላለህ የሚለውን ነው። በዛውም አያይዘህ ኢያሱ ከሙሴ ጋር ሳለ ምን ያደርግ ነበረ የሚለውን በመንፈሳዊ ዓለም ላይ ያለውን ነገር ልታስረዳን ብትችል፣ በዛውም ደግሞ አያይዘህ በሙሴና በኢየሱስ መካከል ያለውን መጽሐፍ ቅዱሳዊ አገላለጽ 6ኛው ጥያቄ አድርገን እንያዘውና ምላሽ ይሰጣል። አንዳንድ ሰዎች ሙሴ እንደኛ ሰው ነው፣ ሙሴ ብቻ ነው ወይ እዚህ ማህበር ውስጥ የሚተነብየው እኛም ምን ተነብያለን ብለው ይነሳሉ። እነዚህ ሰዎች የሚያውቁት ነገር ልንገራችሁ። ሙሴ ሲተነብይ ነው የሚያውቁት። ሙሴ ተራራ ጋር እግዚአብሔር ጋር ምን እንደሚያወራ ያውቁም። 40 ቀን ምን ሲያደርግ እንደነበረ ያውቁም። የሙሴ ትንቢት የዛ 40 ቀን ውጤት ነው። የሙሴ ኢንካውንተሮች መጽሐፍ ቅዱስ ሲናገር እንደዚህ ይላል። እግዚአብሔርም ይላል ሙሴ የሰራው ድንኳን ውስጥ ሙሴ እዚህ ነው። እግዚአብሔር ይመጣል፣ ሁለቱ አፍላፍ ይነጋገራሉ። ኢያሱ የሚባል ሰው ይመጣል፣ ምግብ አድርሶ ይመለሳል። ሙሴ አፍላፍ እግዚአብሔር ጋር ተናግሮ ከጨረሰ በኋላ ስለሚርበው ብሎ ነው ኢያሱ ምግብ የሚያቀርብለት። ኦልዌይስ ስራው የኢያሱ ያ ነበር። ሙሴ ጋር ስትመጡ የመገናኛ ድንኳን የሚባለው ነገር ኮንሰፕት የእግዚአብሔር እንዳልሆነ ታውቃላችሁ። በቃ ሰውየው እግዚአብሔር ጋር ከባድ ኢንካውንተር ስለተፈጠረበት እግዚአብሔር ጋር ያሉት ኢንካውንተሮች ብዙ ስለነበሩ አንድ ቀን መጣና እንደዚህ አለ፣ ይሄን እግዚአብሔር ለምን ብቻዬን አገኘዋለሁ አለ። የመገናኛ ድንኳን የሚባል ነገር ልስራና አለ እግዚአብሔርና ሰውን ላገናኛቸው አለ። ከዛ የዛን ስፍራ ስም ውስጥ የመገናኛ ድንኳን አለ። ሰዎችና እግዚአብሔር የሚገናኙበት ድንኳን። እግዚአብሔር ዛሬ ከበደ የሚባል ሰው አለ። ጌታ ሆይ ከበደን ዛሬ ቀጥሬዋለሁ፣ እዛ ስፍራ ተገኝ ይላል ሙሴ። የኢንካውንተር ውጤት። ለዛ ነው ሙሴ መጽሐፍ እንደዚህ ይላል፣ ህግ በማን ተሰጠ? ሰዎች የሚያውቁት ይሄንን ነው። ከዚህ ያለፈ ያውቁ። መንፈሳዊ ዓለም ላይ ህግ ብላችሁ ሰርች ብታረጉ የተጻፈ ነገር አይደለም የምታገኙት፣ ሙሴን ነው የምታገኙት። ግሬስ ክራይስት ነው። ህግ ደግሞ የሚወክለው አይደል፣ ህግ ሙሴ ነው። ከኔ ጋር ናችሁ? ህግ ሙሴ ነው። ሙሴ የሚባል ሰው ራሱ ህግ ነው። ክራይስት ደግሞ ግሬስ ነው። ሙሴ ህጉ ራሱ መጥቶ እንደዚህ ይላል፣ ዛሬ ከበደ የሚባል ሰው አለ፣ ውስጥ ገብቶ ያገኝ ወይስ እዚህ ውጭ ወጥቶ ያገኝ ይላል ሙሴ። ውስጥ ከገባ ተቀስፎ ሊወጣ ይችላል። እግዚአብሔር ውጭ ያገኘዋለሁ ካለ መገናኛው ድንኳን ላይ አፒር ያደርጋል፣ ሰውየው እዚህ ይቀመጣል። ሃሎ
ሄሎ ሄሎ ሄሎ። ሰባተኛው ጥያቄ ልንጠይቅ ነው። ፕሮፌት ከመጽሐፍ ቅዱስ ውስጥ ምን ይገርምሃል? መጽሐፍ ቅዱስ ውስጥ ምን እንደሚገርም ልንገራችሁ። እግዚአብሔር ስለ ታቦት እንኳን ሙሴን ሲያወራው እንደዚህ አለ፣ ባሳየው መሰረት ስራው። መጽሐፍ ቅዱስ የዮሐንስ ራእይ መጽሐፍ ስታነቡ ሰማያት ተከፍተው ታቦቱን አዩ ይላል አይደል? ሰውየው ሄቨን ላይ ታቦት አይቶ ያንኑ ታቦት ምድር ላይ ሰርቶታል። እስኪ ሄቨን ላይ ሄዳችሁ መልአኩ ገብርኤልን አይታችሁት ምድር ላይ ወርዳችሁ መልአኩ ገብርኤልን ከሳላችሁትን ያደንቃችኋል። ሙሴ እኮ ያደረገው ምን እንደሆነ ልንገራችሁ። በቀኝና በግራ ያሉትን ኪሩብ ሄቨን ያያቸው። ኪሩብ እንደዚህ ነው የሚመስለው ብሎ ሳላቸው። ኪሩብ እንደዚህ ነው የሚመስለው ብሎ በቀኝና በግራ ያሉትን ኪሩብ ሄቨን ላይ ያለውን ነገር በሙሉ ሳላቸው። ስምንተኛው ጥያቄ ትንሽ ለየት ያለ ነው። ብዙ ሰዎች ስለ ብሉይ ኪዳኑ ታቦት የት እንዳለ የት ቦታ እንደሚገኝ የተለያየ አመለካከት አላቸው። አንዳንዶቹ እንደውም ኢትዮጵያ ውስጥ እንደሚገኝ ይናገራሉ፣ አንዳንዶቹ ሌላም ቦታ። በተለይ አብዛኛው ኢትዮጵያዊ ኢትዮጵያ ውስጥ እንዳለም ያምናል። እና አንተ ግን ምን ትላለህ? የብሉይ ኪዳን ታቦቱ የት እንዳለ ልትነግረን ትችላለህ? ብዙ ሰዎች ብሉይ ኪዳኑ ታቦት የት ገባ ለሚለው ጥያቄ ምላሽ የላቸው። 3 ሰዎችን አውቃለሁ በታሪክ አይተነዋል የሚሉ ሰዎች። አንዱ ቱርክ ውስጥ አይቼዋለሁ ብሏል። አንደኛው ሳሙኤል አይቼዋለሁ ብሏል። ግርሃም ሃንኮክ የሚባል ሰው ደግሞ ኢትዮጵያ ውስጥ አይቼዋለሁ ብሏል። አንድ ነገር እንዲገባችሁ የሚፈልገው የኤርሚያስ መጽሐፍ ላይ ማንም ያየው የለም ወይም አይኖርም ነው የሚለው አይደል? ለምን አይኖርም እንደተባለ እንገራችሁ። ሞመንት አገልግሎቱን የጨረሰ ሰዓት ወደ ሄቨን ሄደው እንደዛ ብዬ ስለማምን ነው እኔ ለራሴ ማለት ነው። ቢኮዝ አዲስ ኪዳን ላይ መጥቶ ሄቨን ላይ ታየ ይልሃል። የቱ ሲባል ዮሐንስ እንደዚህ ኩነ ታቦቱን የታየውት አለ። ዮሐንስ ምድር ላይ ያለውን ታቦት ባያውቀው ሄቨን ላይ ታቦት አየው አይልህም። ክብር ለኢየሱስ ይሁን። አሜን። ነብይ ቅድም የመጀመሪያው ጥያቄ ላይ ስለ ጸሎት ምላሽ ሰጥተ ነበር። በህይወታችን ላይ በሚገርም ጥማትና በሚገርም ሁኔታ መጨመር ያለብን ነገር ጸሎት እንደሆነ እናውቃለን። እንደ ግል ጸሎት ያስፈልገናል። ነገር ግን ጸሎት የማይካሄድበት ወይም የማይጸለይበት ጸሎት የሌለበት ቦታ ምን ሊባል ይችላል በአንተ አመለካከት? እንደገና ጸሎት የሌለበት ቦታ ምን ሊኖርበት ይችላል? ፕሬየር የሌለበት የትኛውም ስፍራ በሙሉ ያ ስፍራ ዴመን እዛ ውስጥ አለ። ፕሬየር የሌለበት የትኛውም ስፍራ በሙሉ ዴመን እዛ ውስጥ አለ። ፕሬየር ያለበት የትኛውም ስፍራ በሙሉ እዛ ስፍራ ውስጥ ዴመን መሰልጠን አይችልም። እዛ ስፍራ ውስጥ ዴመን መሰልጠን አይችልም። አሜን። በጣም ጥሩ። 10ኛው ጥያቄ ላይ ደርሰናል። ፕሮፌት እንግዲህ ከኢትዮጵያ ውጪ እየወጣ እንደምታገለግል እናውቃለን። ከኢትዮጵያ ውጪ ስታገለግል አጋንንትን አስወጥተህ ታውቃለህ? አንድ ጊዜ ከኢትዮጵያ ውጪ ነው የሆኑ ያህል ሰዎች ተሰብስበዋል። መጸለይ ጀመርን። ፕሮግራም ውስጥ እኔ ነበርኩ እያገለገልኩ ያለሁት። 2 ደቂቃ እንደጸለይን አንዲት ባለሀብት የሆነ ሴት ዴመኑ ማኒፌስት አደረገ። ኔክስ ዴመኑን ልናስወጣ ወደ እሷ ሲሄድ አንድ ፓስተር እየሮጠ መካከላችን ገባ። በእኔና በሴትዮዋ መካከል ምንድነው ስል የኔ ልጅ ነች አለኝ። ውስጡ ያለው አልኩት። ሰውየው የሁለቱም አባት ነው፣ የልጅቷም ውስጡ ያለው። ቢኮዝ ካሜራ ፊት ውጣ ካልኩኝ ሰውየው የቸርቹንም የቤት ኪራይ ኤቭሪቲንጉንም ነው የሚያጠው። አብሶሉትሊ ትሩ። በጌታ ፊት ነው የምነግራችሁ። እንደዛ ነው ያለኝ። መጣ ውጣ ስል ሰውየው አጠገብ ያለ እዚህ ጋር ማዕከላችን ገብቷል። ምንድነው ወንድም ስለው ፓስተር እንትና ብላለሁ አለኝ። እኮ ምንድነው ስለው የኔ ልጅ ነች አለኝ። መልካም። 11ኛው ጥያቄያችን ላይ ደርሰናል። ፕሮፌት ክርስቲያን ሆኖ የማይጸልይና ክርስቲያን ባልሆነ ሰው መካከል ስላለ ልዩነት ምን ልትለን ትችላለህ? ፕሬየር ላይፋቸው ላይ የሌሉ ክርስቲያኖች ዴመን ካለባቸው አሕዛቦች በላይ ፓወርፉል ናቸው። ቢኮዝ ሲያጠፉ እንኳን ጥቅስ እየጠቀሱ ነው የሚያጠፉ። ለዛ ነው ሳምታይምስ ክርስቲያን የሆነ ሰው ስህተት ሲሳሳት አይተታቃለህ። ከተሳሳተ በኋላ እኮ ተሳስቻለሁ እኮ አይደለም የሚልህ። ዳዊትም እንደዚህ አድርጎ ነበር ይላል። ጌዲዮንም እንደዚህ አድርጎ ነበር ነው የሚልህ። ማወራ የገባችሁ ጥቅስ ነው የሚነግርህ። ለሱ ስህተት መሸፈኛ የሚነግርህ ጥቅስ ነው። በሞመንት ክርስቲያን ፎሎ ያደረገ ሰዓት ጥቅስ ነው የሚጠቅስልህ። በጣም ጥሩ። በክርስትናም እምነት ውስጥ ላለ በየትኛውም እምነት ውስጥ ላለ ሰው አንድ ትልቅ ነገር ነው የምሰጠው ወይም ደግሞ የምመክረው የምትለው አንድ ነገር እድል ቢሰጥህ ምን ልትመክረን ትችላለህ? ፕሮፌት አንድ የምትመክረኝ ትልቅ ነገር ምንድነው ካላችሁኝ፣ ታይማችሁን የወሰደ ነገር በሙሉ እናንተ መሆኑ አይቀርም።
የእናንተን ጊዜ የወሰደ ነገር በሙሉ እመነኝ ያንተ መሆኑ አይቀርም። አሜን። ያንተ ሊሆን ግዴታው ነው። አሜን። ያንተ ሊሆን ግዴታው ነው። አሜን። ያንተ ሊሆን ግዴታው ነው። አሜን። ታይማችሁን ስፔንት ያደረጋችሁለት ጊዜያችሁን የሰጣችሁለት ነገር በሙሉ የዛ ነገር ባለቤት እናንተ መሆናችሁ አይቀርም። አሜን። ናው ማድረግ ያለባችሁ አሁን ካለችው ፕሬየር ላይ ትንሽ ነገር ጨምሩበት። እመኑኝ ሱፐር የሆነው ዓለም እናንተ ላይፍ ላይ መገለጥ ይጀምራል። አሜን። ሱፐር የሆነው ዓለም አሜን። አሜን። እናንተ ላይፍ ላይ መገለጥ ይጀምራል። አሜን። መልካም ስለነበረን ቆይታ በጣም እናመሰግናለን። በሚቀጥለው ደግሞ የተለያዩ ጥያቄዎችን ይዘን ወደ አንተ እንመጣለን። አንተም ከትምህርቶችህ ብዙ ምላሽ እንደምትመልስልን ተስፋ እናደርጋለን። ከዛ ባለፈ ዛሬ በጠየቅነው ጥያቄና ባሳለፍነው ወይም ደግሞ ባስተማርካቸው በመከርካቸው ነገሮችን አስታከህ ለጥቂት ደቂቃም ብትሆን ጸልየህ የዛሬውን ጥያቄና መልስ እዚህ ላይ እናበቃለን። እንግዲህ ውድ ተመልካቾቻችንና አድማጮቻችን ስለነበረን ጊዜ ጌታን እያመሰግንን በሌላ ጥያቄዎች እስክንመለስ ድረስ መልካም ቆይታ እንላለን። ሰላም ለእናንተ ይሁን። ዛሬ በጌታ በኢየሱስ ስም ኃይል ጸልያለሁ። አሜን። የጸሎት ህይወታችሁ በኃይል ይመለሳል። 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 አሜን። ሰላም ፕሮፌቲክ ሚዲያ ነን። ላልተወሰኑ ወራት ዩቲዩብ ይዞብን የነበረው ቻናላችን አሁን ተለቋል። በትዕግስት ለጠበቃችሁን የፕሮፌቲክ ሚዲያ ቤተሰቦች ከልብ የሆነ ምስጋና እናቀርባለን። ከዚህ በፊት የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጠር ባለመልኩ ወደ እናንተ እያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጠር ባለመልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። ሌላው በቅርቡ 10,000 ሰብስክራይበርስ እንደርስ ሳምንታዊ የላይቭ የጸሎት ፕሮግራምና ለፕሮፌቲክ ሚዲያ ቤተሰቦች የቴሌግራም ቻናል ወይም ዋትስአፕ ከፍተን የጸሎትና የምክር አገልግሎት እንደምንጀምር ስንገልጽ በታላቅ ደስታ ነው። ስለዚህም ቴሌግራም ወይም የዋትስአፕ ቻናሉን ሊንክም እናስቀምጥላችኋለን። ወደዚያኛው ሳምንታዊ የላይቭ ጸሎት በቶሎ እንድንገባ ለምታውቋቸው ጓደኞቻችሁና ቤተሰቦቻችሁ ይህን ቻናል ሰብስክራይብ አድርገው እንዲቀላቀሉ እንድታደርጉ በታላቅ ፍቅር እንጠይቃለን። ከትምህርቱ በተጨማሪ ያሰብነውን የላይቭ የጸሎት ፕሮግራምና የቴሌግራም ወይም የዋትስአፕ ቻናል ከፍተን የጸሎትና የማማከር ፕሮግራማችንን ከወደዳችሁት ኮሜንት ሴክሽን ላይ ደስተኞች ነን የሚል ኮሜንት እንድትጽፉልን እያልን እግዚአብሔር እንዲረዳን የዘወትር ጸሎታችሁ አይለይ እንላለን።